ሰይጣኑ ምንድነው የሚፈልገው? ጭራሽ አንቺ ሰው አይደለሽም አንቺ እንድናገር እኮ እየጠየቀኝ ነው ያለው አይደል ምንድነው ይሄን ነገር ከኔ ጋር እያለ ከኔ ጋር የተኛች እንዴት ልታረግ ትችላለች እንዴት ተረጋግተኛለች ነገሮችን ማድመጥ ነው ያለብህ ምንድነው ማድመጠው ከዚህ በላይ ምን የሚፈጠር ነገር ነው አንቺ ሰው አይደለሽም ጭራሽ ሰዎች የነገሩት ነገር አለ እያልኩሽ ነው ምንድነው የሚነግሩት ስለምንድነው የምታወራው ይሄ ጠንቋዮች በአዳም ልኮ የሚባል ጫካ ይርሽ ነበር ምንድነው ጫካ የምትለው የት ጫካ ነው የሚሄደው ሲጀመር ለምንድነው የምትከታተለኝ አንተ ለምንድነው ማልከታተልሽ እኔ እከታተላለሁ እንዴ አንተ ለምንድነው ማልከታተልሽ እንዴ እከታተልሻለሁ ልክ ያለውን ቦታ ይርሽ ለምን ማልከታተልሽ ምን አገባህ የትም ቢሄድ ጫካ ምንድነው የምትሰሪው ጫካ ስንት ነገር ይደረጋል ሲጀመር የት ነው የሄድኩት ጫካ ምንድነው የሚደረግ ጫካ እኮ ጫካ ያውሬ መኖሪያ ነው ምን ይደረጋል እዛ የምትገብሪው ጠንቋይ ላንቺ ምንም የሚያመጣልሽ ነገር እውነቱ ሲገለጥ በላይ የምትፈጥረው ስለ ስርዓት በቃ አርፈሽ ቁጭ በይ ማርፈሽ ተቀመጭ ነው ምሽት ይሄ ጭራሽ ከመንፈስ ጋር ነው ያብረል ነው እዛ ሲሄድ በቃ ሄዳለሁ እዛ አሁን ልጆች ምናምን አሉ አንዳንዴ እዛ ስንጣላ ምናምን ፊት የሚበጫጨረው እዛ ተኛለሁ ወደ ቤት ይመጣል ጅብ ያስጋልበናል ምናምን ጭራሽ ምንድነው የምትለው ወንድሜ ጋለበን ምናምን እኮ ነው የምትለው እባክህ ላልተረጋጋ የሰማት ነው ተረጋጋ እያልኩ ምንድነው የምረጋጋው ያለውን ነገር ኧረ እባክህ ተው አንቺ እባክህ ተረጋጋ ሰላም ውድ ቤተሰቦቼ እንደምን አላችሁ ዛሬ ደግሞ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሰን መተናል ባለ ታሪካችን ወደኛ ምን እንዳመጣውና እኛ ደግሞ ምን እንደናግዘው እንደሚፈልግ ያለውን ነገር ከሱ አንደበት ምን ሰማ ይሆናል ባለ ታሪካችን ራሱን በማስተዋወቅ የሚጀምርልን ይሆናል ባለ ታሪካችን እንኳን ደህና መጣ እንኳን ደህና ቆያችን እስቲ ራስህን አስተዋውቅልን ስሜ ላሉ ይባላል እሺ ዛሬ ወደ እናንተ ሚዲያ የመጣሁት ሚስቴ ጋር አይቼ ማላውቀው አዲስ የሆነ ባህሪ ያየውባት ስለሆነና ይሄን ነገር ከናንተ ጋር ሆኜ ለማውጣት ወይም ለማወቅ ስለፈለኩ ነው ብቻዬን አልቻልኩም ምናምንና በዚህ ጉዳይ ነው መልካም ያው እንግዲህ ነገሮችን ከስሮቹ ስለሆነ ያጠራን መሄድ ያለብን እንዴት ነበር ከሚስት ጋር የነበራችሁ ግንኙነት ትውውቃችሁስ ምን ይመስል ነበር የሚለውንም አንዳንድ ነገሮች ሚስትህ ምን አይነት ሚስት ነበረች በትዳር ውስጥስ ያላችሁ የሚለውንም አንዳንድ ነገሮች ንገረኝ እስቲ አዎ ከሚስቴ ጋር ከተጋባን 2 አመት ሆኖታል አጋጣሚ የተዋወቅ ነው ከክፍለ ሀገር ትራንስፖርት ጋር የመጣን ነበርና ትራንስፖርት ላይ ነው የተዋወቅ ነውና ጀስት አላል እዛ ትራንስፖርት ላይ እንዲው ተዋወቀን እንደ ማንኛውም ተሳፋሪ አጋጣሚ አንድ ወንበር ነበር የተቀመጥነው ያው አንዳንድ ነገር እያወራን ልክ አለ አይደል ነገሮችን ምናምን መንገድ ላይ ምናምን በደንብ አወራን ምናምንና አጋጣሚ ምሳ ሰዓት ላይ መንገድ ላይ ወርደን ምናምን ምሳ ሰዓት በላን ምሳ በዛ ግንኙነታችን ያጠናከርን ምናምን መጣንና በዛ ያው ስልክ ምናምን ተቀያየረን ግንኙነታችን ከፍ ያደረግን ለትዳር ደረስን እንዴት ነበር በትዳር ውስጥ የነበራችሁ ህይወትስ ያው እንግዲህ ብዙ ጊዜ የትዳር 1-2 አመቶች አዲስ ሙሽራ ነው የሚባለው ያው እንግዲህ እንደነገርከኝ ያው የተዋወቃችሁት መኪና ላይ ነው ከዛ በኋላ ግንኙነቶቹን እያጠበቃችሁ አሁን ለትዳር ደርሳችኋልና ምን አይነት ሚስት ነበረች ባለቤትህ በትዳር ውስጥ ያለች የሚለውንም እስቲ አያይዘ ንገረኝ ያው ከተዋወቅን አንስቶ ጥሩ ሚስት ናት የነበረችው በመሃል እማላቀው አዳዲስ ነገር እየታየኝ ምናምን መጣና ሌሊት ቃጃለሁ ምናምን እና በቃ ያልሆነ ልክ ያልሆነ ነገር ምናምን ይሰማኛልና ኖርማሊ አለ አይደል ያጋጥማል ወይም ሰው ቀን የሚያስበው አንዳንዴ ምናምን ልክ ያለው ነገር ስታይ ምናምን ታስበው ነው በቅጀት መልክ ምናምን የሚታይ ተብሎ ይታሰባልና ብዙ ጊዜ እንደዛ ይሆናል በሚል ያኔ ያለ ትኩረት ሰጥቼው አላቅምና አሁን ከሆነ በቃ የተለየ ይሆንና በቃ እኔም ለሌላ ነገር ውስጥ እየገባው በቃ ሌላ ነገር ውስጥ ማልጠብቀው ነገር ውስጥ እየተፈጠረብኝ ይመጣና ከዛ አንፃር ነው ማለት በቅጀት መልክ እየታዩኝ የነበሩ ነገሮች አሉ ነው እያልከኝ ያለው ማለት ምን አይነት ነገሮች ነበር በቅጀት መልክ የሚታዩስ ወይም ደግሞ ነገሮችን አንተ እንድትጠረጥር ያደረጉስ ምንድናቸው እንደዚህ አንተን ውስጥ ላይ ጥያቄ የፈጠሩብ ነገሮች አለ አይደል ብዙ ጊዜ
ከመጀመሪያ ስንታወቅ ቤተሰብ የለኝም ምናምን ነበር የተዋወቅ ነውና በመሃል ላይ አብረን መሆን ከጀመርን በኋላ ጓደኛ አለችኝ ልክ አንተ ከመታወቂ በፊት ማቃት አብረን ምንኖር የነበረው ጓደኛ ነበረችኝና እሷን አንዳንዴ እጅ ጠይቃለሁ ምናምን በሚል ሰበብ ቀዳሜ ቀን ትወጣለች ከቤት ወጣ ነው የምታድረው ምናምንና አትመጣም ወይ ጓደኛሽ አንድ አስተዋውቀኝ ምናምን ስላት አታስተዋውቀኝም ወይም አንቺ ከምትጂ ለምን እሷ አትመጣም ምናምን ስላት አትመጣም መምጣት አትችልም ወይም ሰው ቤት መምጣት አትፈልግም ምናምን የሚል ሰበብ ነው የምትሰጠኝ እና እኔ ይሄን ነገር መከታተል ምናምን ፈለኩኝ ማለት መከታተል ፈለኩኝ ማለት ያው ሁሉም ሰው እንግዲህ በትዳር ውስጥ ያለ ከትዳር በፊትም ጓደኛ ይኖረዋል ብዬ አስባለሁ ያን ጓደኛውን ደግሞ ከትዳር በኋላ መተው አለበትም ብዬ አላምንምና ይቺ ሴት ጓደኛዬ ላገኝ ነው ያለችህ ነው አይደለ እንደየነገርከኝ እንዳለው የምትወጣው እና መከታተሉ ስለምን አስፈልገ የሚለውም ነገር ያው ጥያቄ ስለፈጠረብኝ ነው አው ልክ ነው እኔ መከታተል የፈለኩት እኔ ከማየውና ከማስበው ነገር አንፃር ነው እንጂ ዝም ብዬም አይደለም ማንም ሰው ጓደኛ አይኖረውም ማለቴም አይደለም ይኖረዋል እና እኔ ከተፈጠረብኝና ከማየው ውስጤ ከሚፈጠረው ነገር አንፃር ነው ያንን ነገር ማወቅ የፈለኩትና ከበፊት የታወቀችኝ ምንም ነገር የለኝም ምናምን ነበር አሁን በመሃል ላይ አለ አይደል ጓደኛችን አስተዋወቀኝ ስላት አታስተዋወቀኝም ለምን አለመሄድም አትችልም ሁሌ መሄድ አለብኝ የሆነ ጊዜ ቃል ገብቻለታለሁ ሪሌሽን ብጀምርም ካንቺ ጋር በሳምንት አንዴ ቀን ጊዜ መስጠት አለብኝ ምናምን በያታለውና እሱ ነገር ማጠፍ አልችልም በሚል ሰበብ ነው ተጣና በመሃል ላይ የሆነ ነገር እንዳለ እኔም እየተሰማኝ ነው ምክንያቱም ብታስተዋወቀኝ ችግር አለው እኔስ ባያት ሰው ሆኖ ሰው ጋር ማየት የማይፈልግ ሰው አለ በሚል ሰበብ ነው እኔም ማወቅ የፈለኩት ነገር ያው እንግዲህ ነገሮችን ከስሩ እያጠራን መሄድ ስላለብን ነው አንዳንድ ጥያቄዎችን እየጠየቅኩ ያለውትና እንዴት ነበር ማለት በትዳር ወቅትስ ወደ ትዳር ልገቡ ባሰባችሁ ሰዓት ሽምግልና የሚባል ነገር አለ የተለያዩ ፕሮሰሶች አሉ አንድ ሰው ሰርግ ሊደግስ ያስብና ሽምግልና የሚባለውንስ ነገር ቤተሰብ የለኝም ካለች ወዴት ነው ልትልክ የቻልከው ዘመድ አዝማድስ የላትም ወይ የሚለውንስ ነገር አላጣራህም አው እሱን ለማድረግ ሞክሬያለሁ ግን በሰዓቱ እኔ ጋር ስናወራ ምንም አይነት ዘመድም ሆነ ከኔ ጋር አለኝ የምለው ሰው የለኝም በሚል ነበር እሷ የታወቀችኝ እኔም እስከማውቀው ድረስ እሱን ነበርና አሁን ላይ ቤተሰብ እንዳላት ያው ካልነገረችኝ ቤተሰብ ጓደኛዋም እንደዚህ እንዳሆነ አልነገረችኝምና ጓደኛም እንዳላት ምናምን ነው የነገረችኝ ያለውና ከህይወቷም የላልስ ነገር እንዳለም ነው የሚጠረጠርኩ ነው እንዴት ነበር ሰርጋችሁ የሆነው ማለቴ ቀጥታ ወደ ትዳር ነው ወይስ ሽምግልና ምናምን የሚባለው ነገር አላከሄዳችሁም ያው እንዳልኩ ስንታወቅ ቤተሰብ የለኝም አለችኝና ኖርማሊ እኛም ቸክ ወይም አላርጥ መታወቅ ወይም እርስ በርስ ወደ ትዳር መተገበት ቀድሞ ሁኔታ አለ አይደለ እሱን ካረግን በኋላ ምንም ሽምግልናም ምንም የሚባል ነገር አልነበረም እንዳልኩ ቤተሰብ የላትም ቤተሰብ ሰው ሲኖረው ነው ሽምግልናም ሆነ ሌላ ነገር ቅድመ ዝግጅት የሚደረገውና ቀጥታ ወደ ትዳር ዓለም ውስጥ ነው የገባነው መልካም እንግዲህ ያው እሺ ቅድም የጀመርክልኝ ነገር ነበር እየተከታተልኳት ነበር ምናምን ያልከኝና ምንድን ነበር በውስጥስ የተፈጠረው ጥያቄ ወይም ደግሞ ምንድን ነበር የጠረጠርከው አው እኔ አስቤው ማላቀው ነገር ነው ውስጤም የተፈጠረብኝ ያለውና ጓደኛዬ ጋር ነው ሄዳለሁ ምናምን የምትለውና እንዳልኩ ውስጤ በደንብ ቀጥሮ ሆነ ነገር ስሜት አልሰማኛል ሌትም በቃ እንዳልኩ ብዙ ነገር ይሰማኛልና የሆነ ጊዜ ቼክ ማድረግ ፈለኩና ስትሄድ ያለችን ቤት ማለት የሆነ ቦታ ሄዳለሁ ምናምን ብላ እኔም ሁሌ የምትሄድበት ቦታ ነው ሄዳለሁ ብላ ይወጣችሁ እኔም ያነ ነገር ስላሳመነኝ አላሳመነኝም ነበርና ተከታተልኳትና ስከታተላት የሆነ ጫካ ውስጥ ነው የገባች ስትገባ ያያት እዛ ምንም አይነት ቤት የለም ምንም ይኖራል ተብሎ የማይታሰብበት ቦታ ነው ወደዛ ውስጥ ነው ስትገባ ያያትና እንዴት እንደዛ ሊሆን ይችላል ምናምን ብዬ እኔም ተመለስኩኝ ከዛ ያለፈ ቦታም አልሄድኩም ስትገባ ያያት ቀጥታ ወደ ቤት ነው ተመለስኩ
ማለት ጫካ ውስጥ ነው ስትገበያዩት ነው እያልከኝ ያለኸው ማለት እዛ ቦታ ምን ልትሰራ ትችላለች ብለህ ታስባለህ? አላውቅም ብቻ እየነገርከኝ ያለኸው ነገር ትንሽ ግር ስለሚል ነው። ምክንያቱም አንዲት ሴት ጫካ ውስጥ ብቻዋን ሄዳ ገባች ምናምን የሚለው ነገር የሆነ የመታመን እንትኑም ትንሽ እንትን የሚል ይመስለኛልና እንዴት ነው እንደዚህ ሊሆን የቻለው? አንተስ ከዛ በፊት አስቀድመህ የምትጠረጥረው ነገር ነበረ? እንዳልኩ ነው የምጠረጥረው ነገር የለኝም ስልህ የምጠረጥረው ነገር እውን ያልሆነ ነገር ነው፣ የታወቀ ነገር የለም። እንዳልኩ እኔ ውስጤም ሰላም አልነበረም፣ እሷ በምትለው ነገርም እምነት አልነበረኝም። ከዛ አኳያ ነው አሁን ተከታተዬ ወደ ጫካ ስጋው ማየዋት እንዴት ይሄ ነገር ሊሆን ይችላል ምናምን ብዬ ወደ እናንተም ልመጣ የቻልኩት በዛ ምክንያት ነው። ጫካ ውስጥ ስትገባ አየኋት ማለት አሁን ነገሮችን እያጠራህ ብትነግረኝ በጣም ደስ ይለኛል። አንደኛ እየነገርከኝ ያለኸው ነገር አንድ ሴት ብቻዋን ጫካ ውስጥ ስትገባ አየኋት፣ ያ ጫካ ደግሞ ምንም ቤት የለውም ነው እያልከኝ ያለኸውና በምን ምክንያት ወደዛ ልትገባ ትችላለች ብለህ ታስባለህ? አንተ ትንሽ ፍንጭ እንኳን የምትሰጠን ከሆነ። እንዳልኩ ያው እኔም ውስጤም የሚጠረጥረው ነገር አለ አይደል? እሱ ነገር ለኔም እምነት ስላሳጣኝ ያንን ነገር መከታተል ጀመርኩኝ። እኔ አለ አይደል ሁሌም እዛ ቦታ ሄዳለሁ ምናምን ስትል እሷ ምንም ነገር አላታወራኝም፣ እኔም አላወራትም። በቃ ኖርማሊ ጊዜው ሲደርስ ሁሌ ቅዳሜ ነበር የምትሄደውና ቅዳሜ ቀን ትሄዳለች እና እሱን ነገር እኔ ሞር እከታተላለሁ። እዛን ጊዜ ጀምሮ እከታተላት ነበርና ብዙ ነገሮች በቃ እኔ እምነትን እያሳጣኝ መጣ። እንዴት መሰለህ ከኔ ጋር ወንድሜ በአባት የምንገናኝ በእናት የማንገናኝ ወንድሜ ያለና አባቴን ሁሌ ትመክረዋለች እሷ ማለት እኔ ሳላይቅ ወይም እኔም ሳልሰማ ለምንድነው በቃ ለሱ ውርስ ማታወርሰው ምናምን ብላ ትነግረዋለች። እኔ በሌለሁበት ብዙ ነገር ትነግረዋለች ምናምን እና እሱን ደግሞ እኔ አላውቅም ማለት አልፎ አባቴ ለኔ እንደዚህ ምናምን ብሎ ይነግረኛልና እንዴት እኔ በማላውቅበት እንደዚህ ምናምን ትሎቻለች ምናምን ብዬም እጠረጥራለሁ። አንዳንዴ ደግሞ ቤተክርስቲያን እንሄዳለን ምናምን ማለት እንሄድ ምናምን ስላት አትሄድም፣ ቤተክርስቲያን መሄድ አትፈልግም፣ እንደዚህ እምነት ቦታዎች ምናምን መሄድ አትፈልግም ምናምን እና ነገሮች ውስጥ እኔም በቃ የሆነ ነገር እንዳለ ውስጤ ሞር እየጠረጠረና እየሻከረ መጣ አይደል? መልካም እንግዲህ አባታችሁ ከእናንተ ጋር ነው የሚኖሩት ማለት ያው እንግዲህ አንድ ቤት ነው ከአባትህ ጋር የምትኖሩት? አዎ ከአባቴ ጋር ነው የምኖረው። ያ ያልከኝ ወንድማችሁ እዛው ቤት ነው የሚኖረው? አዎ አንድ ላይ ቤት ነው የሚኖረው። ከኔ ጋር በእናት አይገናኝም፣ በአባት ነው የሚገናኝ። ያው እንዳልኩ አባቴ ከታናሽ ወንድሜ ጋር ነው የሚኖረው ማለት ሁሌም ከበፊት አብረን ነበር የምንኖረውና አሁን እሷን ሳገባ እኔ አሁን ጎጆ ወጣሁ፣ በቃ ሌላ ቦታ ነው የምኖረው። ጎጆ ቀልሼ ሌላ ቦታ ነው የምኖረውና ግን እንገናኛለን፣ ጥሩ ግንኙነት አለን ከአባቴ ጋር፣ እሷም እንዲሁ ጥሩ ግንኙነት አላት እና ሞር ትግባባለች ከሱ ጋር በደንብ ነው የሚዋደዱ ምናምንና በቃ የሆነ ነገር እየነገረችው እንደሆነ ምናምን ይነግረኛል እሱም እና እንዴት እንደሆነ እኔም አልገባኝም ማለት ከበፊት ነገሮች ሁሉ እንትን እያሉብኝ ነው መጡት፣ ግራ እያጋቡኝ ነው መጡት ከበፊትም ጀምሮ አሁንም ማየው ነገር አንፃር ማለት ነው። ስንታወቅ ምንም አይነት ቤተሰብ እንደሌላት እናትም አባትም እንደሌላት እንዲሁም በቅርብ የምትቀርበው ወዳጅ ዘመድም እንደሌላት ነበር የምትነግረኝ ምናምን እና አሁን ማየው የሷ ባህሪ ያላት ነገር የምታሳየው ወቅት ምናምን ሁሉ ነገር ግራ እያጋባኝ መጣ እና አሁን ከናንተ ጋር ያለውን ነገር አብሬ ማጣራት ስለፈለኩ ነው ወደ እናንተ የመጣሁት። መልካም እንግዲህ ያው እኛ የምንችለውን የምናግዝህ ይሆናል፣ ግን ያው አሁንም ቢሆን አንዳንድ ጥያቄዎች ውስጤ ላይ ስለተፈጠሩብኝ እነሱን ጠይቄ ለነሱ መልስ ማግኘት ስላለብኝ ነው። ምን አይነት ቅዠት ነበረ አንተ በመተኛበት ሰዓት የምታየው? ማለት እሷን እንድጠረጥራት ያደረገስ ምን ነገር ነው? ምናልባት የተለያዩ ነገሮችስ አልሞከርክም ወይ? ቤቱን ጸበል ማስረጨት ሊሆን ይችላል፣ እሷንም ደግሞ ወደ ጸበል ይዞ መሄድ ሊሆን ይችላል፣ ሕክምናም ሊሆን ይችላል እና አንተ በራስህ የሞከርካቸው ነገሮች የሉ? ያው ልክ ነህ፣ እኔም ሞክሬያለሁ። የእምነት ተቋማትም እንድንሄድ ስፈልግ አትመጣም፣ መሄድ አትፈልግም
ልክ አሁን ያልከውን ነገር በሙሉ ለማድረግ ስፈልግ ማድረግ አትፈልግም። ጸበልም ምንም አትፈልግም። ቤት እንድረጭም በቃ የሆነ ነገር እንዲሆን አትፈልግም። ሕክምናም ቢሆን መሄድም አትፈልግም። እና ለምንድን ነው ምናምን በስጠይቃት በቃ ልክ ያልሆነ ነገር ነው የምትመልስልኝ። እና በቃ አላውቅም እኔ ታውቃለህ አንዳንዴ እዚህ ጋር በገሃዱ ዓለም ውስጥ የማናውቀው ነገር አለ። ይሄ እውነቱ ዓለም ምናምን የሚባለው አይደል? የማናውቀው ሌላ በአዳም ልኮ ምናምን የሚባል ነገር አለ አይደል? እና ከዛ ጋር የተያያዘ ነገር ሳይኖር የቀረ አይመስለኝም። እኔ ከማየውና አንዳንድ ወሬ ምናምን እሰማለሁ እንደዚህ ነው ምናምን የሚባልና ያን ያህል ቦታ አልሰጠውም ነበርና አሁን እኔ ላይ የደረስ ሲመጣ የማየው ነገር ጋር የምሰማው ነገር ጋር ምናምንና የተመሳሰለብኝ ምናምን መጣና ለዛ ነው እኔም ላንተ በቃ ይሄ ነው ብዬ ያልነገርኩ ነገር እኔም ሙር እዛ ላይ እርግጠኛ ሆኜ ያወቅኩት ነገር ስለሌለኝ ነው። ተጠራጥሬ ነው እኔም እርግጠኛ የሆንኩት ነገር የለኝም። እዛ ላይ በተከታልካ ጊዜ ያየኸው ነገር ነበረ ወይ? እንደ ፍንጭ ሊጠቁም የሚችል ነገር ተከትላ በሄድክ ጊዜ ያየው ነገር የለም? ያው እንዳልኩ ከመጀመሪያ ጊዜ ስትሄድ ምንም አይነት ያው አምናት ነበረ እንደዚህ ነው ምናምን ብላ ስትሄድ ኦኬ ምናምን አንዳንድ ነገር ጠይቂያት ግን የምትመልስልኝ ምላሽ የሚያሳምነኝ አልነበረም። ሆኖም ግን ሄጄ ብዬ ፈቅድላት ነበር። ግን ከሆነ ጊዜ በኋላ እንዳልኩ ተከታተልኳት። ጫካ ነው የገባችውና ተመለስኩኝ። እዛ በሌላ ጊዜ በቃ እየተከታተልኩ ብዙ ጊዜ ተከታተልኳት። ተማስተያ ነገር ነው የምታደርገው ስትገባ ማየት እዛ ቦታ ላይ ነውና ያ ቦታ የሚገርምህ አይደለም ሰው በቃ ምንም ይኖራል ተብሎ የማይጠበቅ ቦታ ነው። አይደለም ለወንድ ሴት ማለት አይደለም ለሴት ለወንድ ራሱ እዛ ጋር ገብተህ በቃ የሆነ ነገር ይኖራል ብለህ የማታስበው ቦታ ነው። በጣም ማለት ከባድ ቦታ ነው። ጸጥ ያለ ቦታ ነው ምናምን አለ አይደለ ያው ሰው በምክንያት ይገባ ብለህ የማታስበው ቦታ ነው። እና አንዴ በቅርብ ጊዜ ነው ከተከታተልኳት ብዙ ጊዜ ነው። ግን በቅርብ ጊዜ እስኪ ምናምን ብዬ ውስጥ ገባው። ሰው ከገባች በኋላ ውስጥ ገብቼ ሳይ ምንም ነገር የለም። በቃ ጸጥ ያለ ቦታ ነው። በጣም የሚያስፈራ ቦታ ነው። አጋጣሚ የሆኑ ትልቅ ሰዎች ናቸው አገኘውና ከዛ እነሱ ሳገኛቸው አረ ልጅ ምን ትሰራለህ እዚህ እኮ በጣም ከባድ ቦታ እኮ ነው እንዴት እዚህ መጣህ ምናምን ብላ በጣም የሚያስፈራና የማይሆን ነገር ምናምን ነገሩኝ ማለት ነው። ምን ነበር የነገሩ? አለ አይደለ ልክኛ እንደዚህ በአዳም ልኮ ወይም በጣም ሰው ይሆናል ብሎ የማያስበው ነገር ነው የነገሩኝና በቃ እዚህ ጠንቋዮች አሉ ቡዳዎች አሉ ምናምን ብሎ ነው በቃ እንደዚህ ከባድ ነገር ነው የነገሩኝና እኔ ደነገጥኩኝ። እንዴት እንደዚህ ሊሆን ይችላል ምናምን ብዬ እሷ የገባችበት ጫካ ማለት ነው? እዛ ጫካ ነው እንደዛ ብሎ ነገሩኝ ምናምንና ከዛ እኔ እና እንዳልኩ በጣም እኔም ያልጠበቁት ቦታ ነገር ነበረ የነገሩኝና እዛ ያገኘዎችን ሴትዮ ስጠይቃት ምንድነው ምናምን በስጠይቃት በቃ እዚህ ጋር መሆን የለብህም ቡዳዎች ናቸው የሚኖሩት እዚህ ጋር በቃ ጠንቋዮች ናቸው ምናምን እዚህ የሚኖሩት እዚህ መምጣት የለብህም ምናምን ብሎ በቃ ያልጠበቁት ነገር ነው የነገርኩና በጣም ደንግጬ ስልክ አውጥቼ የሆነ ፎቶ የሚስቴን ፎቶ ሳሳያት ታውቃታላችሁ እንችን ሴት ምናምን መስላት አው አውቃታለሁ ሁሌ ነው የምትመላለሰው ብዙ ጊዜ አያታለሁ ምናምን ብለው ነገሩኝ እና በጣም ደንግጬ ነው የወጣሁት። የሚገርም መልካም እንግዲህ ያው የነገርከኝ ነገሮች አንዳንድ ያው ለፍንጭ የሚሆኑ ነገሮች ነግረኸኛልና አሁን ባለቤት ጋር አብራችሁ ነው የምትኖሩት? እዚሁ ቤት ነው እሷም ያለችው? አው አንድ ላይ ነው አብረን ነው ያለነው። ስለዚህ እሷንም ማግኘት እንችላለን። እሷንም አግኝተን የማውራት እድሉን እናገኛለን ማለት ነው? አዎ በትክክል። መልካም እሺ። ያው እንግዲህ እሷንም እናገኝበትን መንገድ ያው ካንተ ጋር እናወራና አንተ ታመቻችልና እሷንም ደግሞ እንግዲህ አንዳንድ ነገሮችን ምን ጠይቅ ይሆናል። ያው እንግዲህ ነገሩ ምን እንደሆነ ጥርጣሬህም እውነት ይሁን ውሸት ይሁን የሚለውን ከሷ ከራሷ አንደበት ነው ማረጋገጥ የምንችለው ወይም ደግሞ ቦታው ላይ ስንገኝ ወይም ደግሞ እሷን እዛ ቦታ ላይ ካገኘናት ነው ነገሩን ማረጋገጥ የምንችለው። ከዛ በተረፈ በምንም ነገር በመላምት የምናመጣው ምንም ነገር ስለሌለ ያው እንግዲህ የምንችለውን እኛ ደግሞ የምናጣራ ይሆናል። እዚህ ካብረን ያለና መልካም እንግዲህ ውድ ቤተሰቦቼ እንደሰማችሁት ነበር ታሪካችን። ያው እንግዲህ እሷን ደግሞ አግኝተን ያለውን ነገር አንዳንድ ነገሮችን የምንጠይቅ ይሆናል።
ከሷ አንደበትም ነገሮችን የምንሰማ ይሆናል። ከሷ ጋር የሚኖረንን ቆይታ ደግሞ ለእናንተ የምናስተላልፍ ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ። ያው እንግዲህ ለባለቤቱ ደውሎላት እንግዲህ መታለች። ያው ደግሞ ያለውን ነገር ደግሞ እሷ ራሷን አስተዋውቃ የምትጀምርልን ይሆናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽን እባክሽ አስተዋውቂልን። ስሜ ሰናይት ይባላል። ግን ምንድነው ፕሮግራሙ ሆኔ ያልገባኝም። ከስራ ነው ተደውሎልኝ ነው ቶሎ ብለኝ የመጣሁትና ምን ተፈጥሮ ነው? አይ ምንም አይደለም፣ ቤተሰብ ፕሮግራም ነው። ያው እንዳትደናገጪ ምናምን ስላሰብን ነው እንደዚህ። ያው የቤተሰብ ፕሮግራም ትንሽ ያው እንግዲህ የእናንተንም እኛ የሚዲያ ሰዎች ነን እና ትንሽ የፍቅር ታሪካችሁ በጣም ደስ ስለሚል የተዋወቃችሁበት መንገድ ስለሚያስደስት ያለውን ነገር ያው እንግዲህ ለሰው መማሪያ ይሆናል ብለን ስላሰብን ያለውን ነገር ከናንተ ለመስማት ነው የመጣ ነው። አይ አልነገረኝም ብዬ ነው። ከዚህ በፊት ምንም አይነት ፕሮግራም እንደዚህ እንዳለ አልነገረኝምና ድንገት እኛም በድንገት ነው የመጣንበት። ለዛ ነው በጣም ይቅርታ እንግዲህ። እሺ በሰላም ከሆነ ችግር የለውም። አይ ምንም በሰላም ነው፣ ምንም የተፈጠረ ነገር የለምና ያው አንዳንድ ነገሮችን ስለ ግንኙነታችሁ ምን አይነት ሁኔታ ውስጥ እንደተገናኛችሁ ያለውንም ነገር እስቲ አንቺ ንገሪ። ወይ እኛ ግንኙነት በጣም ደስ የሚል አጋጣሚ ነው የተገናኘንበት። ትራንስፖርት ላይ መንገድ ላይ ከክፍለ ሀገር እየመጣ መንገድ ላይ ተገናኘን። አጋጣሚ ምሳ ምናምን ላይ አብረን በላን። ግንኙነታችን ምናምን እየቀጠለ መጣ። አሪፍ እንግዲህ ትዳር ሲገናኝ በየት መንገድ እንደሚገናኝ አይታወቅም። ፈጣሪ ያለልህ አይደለ? እንደዛ ሌላ ያው አብረን መኖር ጀመርን፣ ተጋባን ማለት ነው። በቀላሉ ተጋብተን አብረን መኖር ጀመርን። አው ያው ነገሮች ባንዴ ትልቅ ደረጃ ላይ አይደርሱም። ምክንያቱም ሁላችንም የምናውቀው ነገር ነው። ምክንያቱም ሰው ባንዴ ዘሎ ወደ ትዳር አይገባም። ትውውቅ ላይ ብዙ ነገሮች ይኖራሉና ያው የማትረሱትም አጋጣሚ ይሁን ብቻ ያሳለፋችሁትን አንዳንድ ነገሮች በዝርዝር ብትነግሪኝ እባክሽ። ምን አለ ብለህ ነው የምናስታውሰው? ሁሌ ደስተኛ ነን። ምንም የተለየ መጥፎ የሚባል ትዝታ የለንም። አሪፍ ጊዜ ነው። ያው እንደ ፍቅረኛ እንደ ትዳርም ይሄን ያህል የምትለው ተለየት ያለ ነገር እስካሁን እኔ ላይ የለም። ምናልባት እሱ የሚያስታውሰው ካለ እንጂ። በተገናኛችሁ ሰዓት እዚህ ቦታ ላይ እንደርሳለን አሁን ለትዳርም በቃለን ብላችሁ አስባችሁ ነበር? በጭራሽ። በምን ታውቃለህ? ኖርማል ነው። ያው ትጓዛለህ፣ ሁሌ ትጓዛለህ በየቦታው ሄድ ስትሄድ ያው ትዳር ፍለጋ አይደለም፣ ኖርማል ነውና ያው ስትገናኝ ሳታስበው ወደ ፍቅር የሚቀየር ነገር አለ አይደል? እንደዛ አይነት ስሜት ነበር የተሰማኝ በሰዓቱ። እሱም ተመሳሳይ ስሜት ነበር የተሰማ። አላሰብነውም ነበር። ያው ማን ነበር የፍቅር ጥያቄ ያቀረበው? እሱ እንዴት ነበር? እስቲ አንተም ደግሞ ያለውን ነገር የፍቅር ጥያቄ በመታቀርብላት ሰዓት እንዴት ነበር? ያው እኛ ሀገር በመናቀው ነገር ትንሽ ሴቶች ይግደረደራሉና እንዴት ነበር ያንተስ ሁኔታ? ያው እውነት ነው፣ ሴቶች በጣም ይግደረደራሉና እንደ ማንኛውም ሴት ተገደረደረች። ያው እንዳለች ሰዋናት እኔ የፍቅር ጥያቄ ያቀረብኩላት እና ያው ከተወሰነ ጊዜ በኋላ ያው በቃ ማለት ሰው አክሴፕት አድርገችኝ የኔን ፍቅር ጥያቄ እና ከዛ አብረን የተግባባን ምናምን ሞር ግንኙነታችን ያጠናከርን ምናምን መጣን። መልካም። ያው እንግዲህ ግንኙነታችሁ እየቆየ ወደ ትዳር አደገ። ከዛስ በትዳር ውስጥ እንግዲህ ላዕል ምን አይነት ባል ነው በትዳር ውስጥ የሚለውንም እስቲ አንዳንድ ነገሮች ንገሪኝ። ላል በጣም ላል ስሙ ራሱ ግራ ያጋባል። እኔ ያኔ ተጠይቀው ሰሜ ምናምን ሲጠይቀኝ እሱም ተጠይቀው ላል የሚባል አውቆም መሰለኝ። ማለት ምንድነው ላይናታች ለማለት ነው ምናምን ብዙ ጥያቄ ነው። በቃ እንግዲህ ወላጆች ያወጣልኝ ስም ይሄን ነው ምናምን አለኝ። በቃ ከሆነ ችግር የለውም ይሄ ስም ላይ ብዙ ያጣላን ብዬ ዝም አልኩኝና ያው አይቶ የሆነ ሰዓት ላይ የምትወድ ሰው አለ አይደል? የሆነ ድንገት የምትልበት እንደዛ አይነት ስሜት ነው የተሰማኝ በሰዓት ሳይው። ከዛ እያለ ያው መልካም እንግዲህ ያው ደስ ግንኙነታችሁ በጣም ደስ የሚል ነውና እንዴት ነበር ያው ትዳር ሰርግ ምናምን በሚደገስ ሰዓት እንዴት ነበር ቤተሰቦችሽ ምናምን? ያው እንግዲህ ቤተሰብ በጣም ደስ ይለዋል። እንግዲህ ትዳር አንድ ልጅ ለትዳር ሲበቃ በጣም ይደሰታልና እንዴት ነበር የቤተሰቦችሽ ሁኔታ? እኔ ቤተሰቦች የለኝም፣ አባትም እናትም የለኝም፣ ብቸኛ ነኝ። ዘመድ ምናምንም ብዙ ምቀርብ አይነት አይደለም። በየአካባቢው በየአገሩ ስለምኖር አንድ ቦታ ስላልኖር በልጅነቴ ነው የወጣሁት። ማውቀው ነገር የለምና ቤተሰብ የለኝም ብዬ እውነታው ተናግሬው ነው የቀረብኩት።
ያው እኔ ቤተሰቦቼ ሳይሆን አንቺን ያንቺ ቤተሰቦች ሳይሆን ያንቺን የምፈልገው ችግር የለውም ብለኝ ነው ግንኙነት የጀመርነው ማለት ነው። እና ምንድነው የሱ ቤተሰቦች ነበሩ ያው ማብረን ስንጋባ ቤት ራሳችን ቤት ስንከራይ ያው ቤተሰቦች አሉ በእነሱ ስር ነው እንጂ ከኔ ቤተሰብ እስካሁን የተግባባ ነው ወይም ደግሞ የታወቀው ቤተሰብ የለም። እንዴት ነበር ከሱ ቤተሰቦች ጋር ያለሽ ቀረቤታ? እንዴት ነበር አቀባበላቸው? ታውቃለህ በጣም ነው ደስ ያለኝ። ምክንያቱም እዛ አባትነት የለኝም የቤተሰብ ፍቅር አይቼ አይደለም ያደግኩት። ስለዚህ ያንን ነገር ሳገኝ ቤተሰብ እንዳድስ የተፈጠርኩ አይነት ሰው ነው የተሰማኝ ገባ። እዚህ ብዙ ነገር በቃ አረቄ ብቸኛ ነበርኩኝ ማንም የለኝም እና እነሱ ሳይ ልክ እንደ አባት እንደ እናት እንደ አክስት እንዳጎት ብዬ ነው እሱ ጋር ስሜት ሁሉ ነገር የሱ ቤተሰቦች ናቸው ለኔ ቤተሰቦቼ ብዬ ነው የተቀበልኳቸው። ያው መልካም እንግዲህ የነገራችሁኝ ነገር በጣም የሚያስደስት ነውና አሁን ከትንሽ ጊዜ በኋላ በመሃላችሁ አንዳንድ ነገሮች ክፍተቶች እየተፈጠሩ እንዳለ ምናምን አስቀድሞ ላእል ነግሮኝ ነበርና ይሄን ነገር መፍታት አለብን ምክንያቱም ይሄን የመሰለ ትዳር ይሄን የመሰለ የፍቅር ህይወት መፍረስ አለበት ብዬ አላስብምና መጠየቅ የሚፈልጋቸውን ጥያቄዎች እባክሽ ቢጠይቅሽና አንቺም ደግሞ መመለስ በምትችው መንገድ ብትመልሽለት በጣም ደስ ይለኛል። ምንም ችግር የለብንም የምን ክፍተት ነው ስለምን እባክህ ላእል መጠየቅ የምትፈልገውን ጥያቄ ሁሉ መጠየቅ ትችላለህ። ያው ቀደም ብዬ አንተና ወርቻለሁና ለኔ ያልገቡኝና ግራ ያጋቡኝ ነገሮች እንዳሉ ነበር የነገርኩህና እሷን ይሄን ነገር ደግሞ ከሷ ጋርም አላወራንም በጋራ በእናንተ ፊት እንድናወራ ስለፈለኩ ነውና ከጊዜ ወደዚህ የሆነ የማይሆን ነገር አዳዲስ ነገር እያየሁ አብሽ መጣሁና የምታረጁ አክሽኖች ሁሉም እየገቡኝ ስላልሆነ በእነሱ በኩል ብንወያይና ነገሮችን ብናስተካክል ጥሩ ነው ብዬ ስላሰብኩ ነውና የምታረጁ ነገር ሁሉም የተዋጠልኝም ወይም የገባኝ ስላልሆነ ነው ከጊዜ ወደዚህ ምናምን እና እሱን ከነሱ ጋር አብረሽ በእነሱ ቤት እንድታስረጅኝ ስለፈለኩ ነው። ምንድነው ያው ይቅርታ እሱ ያው እንግዲህ ማስረዳት ትንሽ ከበደው መሰለኝና አስቀድሞ ነገሮችን ለኔ ስለነገረኝ እኔ ልንገርሽ ያለውን ነገር ያው እንግዲህ በትዳር ውስጥ በተዋወቃችሁ ጊዜ አብራችሁ በነበራችሁ ሰዓት ምንም አይነት ጓደኛ እንደሌለሽ ምንም አይነት ቤተሰብ እንደሌለሽ ነበር የነገርሽውና ግን ወደ ትዳር ከገባችሁ በኋላ ያው ብዙ ጊዜ ቅዳሜ ጓደኛዬ ጋር እየሄድሽ ማደር ጀምረሻልና ይሄ ነገር ትንሽ እሱ ምቾት አልሰጠውም። ውስጡ እየረበሽው ጓደኛ ልታወቅ ይችላልኝ ያኔ ጓደኛ ባይኖረኝ ሌላ ጓደኛ መፍጠር ይችላል አይደለ? ጓደኛ ምናምን ቤተሰብ የለኝም ብዬ በዛ እድሜ ልክ መኖር እኖራለሁ ማለት አይደለም። እውነት ነው እሱ ልክ ነው። ስለዚህ ምን ጓደኛም በመያዜ በመኖሬ ምንድነው እናንተ ጋር መጥቶ እንደዚህ ሌላ ችግር እንደ መጥፎ ነገር አድርጎ የሚያወራው ሌላ ነገር ሳይሆን ያው እንግዲህ ያው ማውራቱ ጥሩ ነው ብዬ አስባለሁ። ምክንያቱም ነገሮችን በውስጣችን ይዘን ከምናብሰለስላቸው እዚህ ፍለፊት ጋር መተን መፍትሄ ብንፈልግላቸው ይሻላል ብዬ ነው። ለኔ መጠየቅ ይችላል ጓደኛ መያዝ ካላስደስተው ለምን ጓደኛ ያዝ መጠየቅ ይችላል። ጓደኛ መያዝሽ አለመያዝሽ ሳይሆን እሱን እያስከፋው የነበረው ላግኛት ልተዋወቃት ያንቺ ጓደኛ ማለት የኔም ጓደኛ ናት በሚልሽ ሰዓት እሷ እንደዚህ ናት እሷ እንደዚህ ናት እያልሽ የተለያዩ ምክንያቶችን እየደረደርሽ እንዲያገኛት ማጥፈልግ ደስተኛ ነበረችን በሰዓት ጓደኛዬ ስላት እሷን መተዋወቅ አትፈልግም። ስለዚህ እሷ ፍቃደኛ ስትሆን ነው ጓደኛዬ ላስተዋውቁም ለኔ ናታ ጓደኝነቱ። ስለዚህ ያ ነው ግን ቤትሽን አስጥሎ ሄደሽ የምታድሪበት ምክንያት በቅርብ ጊዜ ላወቅሽ ጓደኛሽ ባልሽን ብቻውን ቤት ውስጥ ማደሩ ተገቢ ነው ብለሽ ታስቢያለሽ? ይሄን የኔ ህይወት ነው ማንንም የሚመለከተው አይደለም። ለምን እሷ ጓደኛዬ ናት። ከዛ በፊትም ልትሆን ትችላለች። መስጠር መያዝም ግዴታ አለብኝ። ምክንያቱም ከዛ በፊትም አብረን ደባልሆነን እንኖር ነበር። ያ ደግሞ አሁንም ቢሆን ጓደኛዬ እስከሆነ ድረስ ለኔ ነው ጓደኝነቱ እንጂ ለሱ አይደለም። ይሄን ግን ለሱ እኮ አስቀድመሽ አልነገርሽውም። ያው እንግዲህ አብረሽ ደባልሆነሽ እንደምትኖሪ ምንም ሰው እንደሌለሽ ነበር ስትነግሩ የነበረው። ያው እንግዲህ በሰርግ ያለፈ ታሪክ እኮ እሱን እንግዲህ እንደ ግዴታ መውሰድ የለበትም አይደለ? ሲቀጥል ደግሞ ይሄን ያህል ሌላ ሰው ምስጥር አሳልፎ መስጠት ራሱ ይሄ ትዳር ላይ ወንጀል ነው። ሌላ ነገር አይደለም። እኛን እንደ ሌላ ሰው እንድታየን አልፈልግም። ምክንያቱም እኛ በቃ ይሄ ቤት እንዳይበጠበጥ ይሄ ትዳር እንዳይበጠበጥ ስለፈለግን ነው ወደ እናንተ መተን ነገሮችን መፍትሄ ለመፈለግ እየሞከርን ያለ ነውና እንደ ሌላ ነገር እንድታስቢው አልፈልግም በመጀመሪያ ደረጃ።
ሲቀጥል ይሄ ነገር ውስጡን ስለረበሸው እና ደግሞ አንቺንም ማጨናነቅ ስላልፈለገ በእኛ መንገድ ሊፈታውም ስላሰበ ነው እንደዚህ የሆነበት ምክንያትና ጓደኛዬ ጋር ብለሽ እየሄድሽ በነበረ ሰዓት አንዳንድ ቦታዎች ላይ ሲከታተልሽም ነበር ያለው ነገር አንተ ማስረዳት ከቻልክ እባክህ አስረዳልኝ ካልሆነ እኔ እንዳስረዳት ያው እንዳልኩ እንዴት መሰለህ ለኔ የገበረኝ ነገር አሁን እናንተ እንደ ቤተሰብ መጣችሁ ያለው ነገር እንድናስተካክል የፈለኩት ከሷ ጋር እንትን ማድረግ ስላልማንችል ነው ብዬ ስላሰብኩ መግባባት አንችልም ብዬ ስላሰብኩ ነውና ቀደም ሞር ብዙ ነገር ያለውና የምትሄደው ቦታ አሳማኝ አይደለም ልክ ያለውና ቦታ ነው የምትሄደው ተካታያታለሁ ጫካ ውስጥ ስትገባቻለሁ እኔ ጋም የተፈጠረብኝ ያለው ነገር የተሰማኝ እኔ የሚሰማኝ የነበረው ስሜት ለእናንተ ሞር አንድ ላይ ፊክስ እንድናደርግ የፈለኩት ነገር ለአባቴ አንደኛ ለአባቴ የምትለው ነገር የማይሆን ነገር ትለው ነበር ስለኔ ምንድነው ምንለው ስለአባቴ ስለኔ የሆነ ነገር እንደዚህ ያወራሽው ነበር እሱን ለምን እንዳወራሽው አላውቅም ምንም ግልጽ ያልሆነ እንደዚህ ነበር ጓደኛዬ ጋር ያልሽ ለኔ መናገር ነው እንጂ ሌላ ታሪክ ምንድነው የምትፈጥረው አይ አድምጪኝ አንቺ ስታወሪ እኮ የሰማሁሽ ነበር ጓደኛዬ ጋር ብለሽ ይርሽ የምትሄጂው ቦታ ሌላ ቦታ እንደሆነም አውቃለሁ የት ነው መሄዳ ሌላ ቦታ ውስጥ ይርሽ እንደነበር አውቃለሁ ካወክ ለምን ያልነገርከኝም ሄድኮበት ቦታ ካወክ በቃ አንቺ ጋር መስማት ስለማንችል ነው አሁን ከነሱ ጋር ባን ላይ አብረን እንድናወራ እንድስተካከል ስለምፈልግ ጫካ ይርሽ ነበር ምንድነው ጫካ የምትለው የት ጫካ ነው መሄዳው ሲጀመር ለምንድን ነው የምትከታተለኝ አንተ ለምንድን ነው ማልከታተልሽ እኔ እከታተላለሁ ለምንድን ነው ማልከታተልሽ እንዴ እከታተልሻለሁ ልክ ያለውን ቦታ ይርሽ ለምን ማልከታተልሽ ምን አገባህ የትም ቢሄድ ጫካ ምንድነው የምትሰሪው ጫካ ስንት ነገር ይደረጋል ሲጀመር የት ነው የሄድኩት ጫካ ምንድነው የሚደረግ ጫካ እኮ ጫካ ያውሬ መኖሪያ ነው ምን ይደረጋል እንዴ በህልም ያየው ነው እንዴ ሰናይት ጫካ ላይ ሄዳም ለምታወራ እባክሽ አይ ሲጀመር ላንቺ ምንም ነገር ያልነገርኩሽ እንደዚህ ነገሮችን ቴክስ ማድረግ ስለማትፈልጊ ጫካ ለምንድን ነው ጫካ የሚሄድ ምን ልሰራ ነው ጫካ ላይ ሄድ ይችላል እሱ ያየውም የሰማው እሱን አንቺ መልሽልኝ እኔ ምንም መረጃ ነው ያወራ ያለውና ምንም መረጃ የለውም የትኛው ሲጀመር ለምንድን ነው የሚከታተለኝ ሲቀጥል ጫካ ምናምን ከየት ያመጣ ፍልስፍና ነው እሱ ለኛ ታዩና ያለውን ነገር እሱን አድምጪውና አስጨርሹ ምንድን ነው ማዳመጥ በቃ ተናገር አንተ የምትፈልገውን በሙሉ መናገር ትችላለህ ምን መሰለህ አንደኛ ለአባቴ የማይሆን ነገር ነው ለኔ ኔጌቲቭ የሆነ ነገር እኔ ጤነኛ እንዳልሆን ሁሉ ትፈልጋለች እሱንም ለማንም አልነገርኩም ለሷም አልነገርኳትም ሜቢ ዝም ብሎ ሊሆን ይችላል ምናምን በሚል ስበብ ተውኩት ሲቀጥል ጓደኛዬ ብላ ትሄዳለች ጓደኛዋ ሰው አይደለችም ለኔ ጋር ማታወቁት ምክንያት ምንድነው እሱ ግራ ቢያጋባይ ደግሞ የሆነ ጊዜ ተከታተልኳት እና እንስሳናት ምንድነው የሚያወራ ተከታትዬ ሳይ ሌላ ውስጥ ነው መገባችሁ እንዳልኩ ሌላ ነገር ውስጥ ነው ስትገባዩት እዛም ቅድም የነገርኩ በቃ እዚህ እኮ መናፍስት ምናምን የሚኖርበት ምናምን በሚል ቦታ ላይ ነው ስትገባዩት እዛ ቦታ አንቺ ምን ትሰሪያለሽ ለምንድን ነው የምትከታተለኝ ይኸውልሽ ሰናይት ለምንድን ነው የምትከታተለኝ ሰናይት እባክሽ አድምጪ ይኸውልሽ አሁን እሱ እያለ ያለው ምን መሰለሽ ይሄ ጓደኛዬ ጋር እያልሽ የምትሄጂበት መንገድ ሁሌ ቅዳሜ እየሄድሽ አድረሽ እሑድ ጧት የምትመጪበት ቦታ እሱን ስላልተመቸው ወይም ደግሞ በትዳራችሁ ውስጥ ምቾት ስላልሰጠው ተከታትሎሽ ነበር በዛን ሰዓት ራይድ ውስጥ ገብተሽ ከራይድ ወርደሽ ወደ በቃ ለሰው እንኳን ወደሚያስፈራ ጫካው ስገቢ አይቶሻል ይሄ ሰው እስከ ግማሽ ድረስ አላየኝ በቃ አይ አሁን እንኳን እውነቱን ተናገሪ ምንም ነገር እውነቱን ተናገሪ አላየኝ ይኸውልሽ በማስረጃ ነው እሱ የሚያውቀው ነገር ያለ ምንም የምትደብቂው ነገር የለም ምንም የምትደብቂው ነገር እስቲ እባክሽ ስልክሽን ስጪኝ ስልኬ ለምንድን ነው የምትሰጥክ የምትደብቂው ነገር ከሌለ ለትዳርሽ ታማኝ ከሆንሽ አድምጪኝ ለትዳርሽ ታማኝ ከሆንሽ የምትደብቂው ነገር ከሌለ እስቲ እባክሽ ስልክሽን ስጪኝና እኔ ራሴ ነው የማውቀው አይደል እኔ እየጠየቅኩ ራስሽ ነሽ የምታውቂው ግን የምትደብቂው ነገር የለም እንደ በቃ እኮ ስለዚህ እባክሽ ስልክሽን ስጪኝ ነገር የለው አምጪው ስልክሽ ምንድነው እባክሽ ክፈተውና ለኔ ስጪኝ አይ ምንም ነገር የለም ብለሽ ካሰብሽ ለምንድን ነው ምንም ነገር የለም ብለሽ ካሰብሽ ስልክሽ ስጠኝ ክፈተው አርፈሽ ተቀመጭ እስኪ እባክህ ቁጭ በይ እባክሽ ተቀመጭ ስነ ስርዓት ይኑርሽ ለምንድን ነው በቤትሽ ስነ ስርዓት ይኑርሽ ይኸውልሽ በቤትሽ አይደለም እሱ አድምጪኝ ሲጀመር ካለ ፈቃዴ እንደዚህ ብለህ መጠየቅ አድምጪኝ እባክሽ አድምጪኝ ይኸውልሽ አንድ ለሰው ወደሚያስፈራ ጫካ ውስጥ ገብተሽ ምንድነው ስትሰሪ ነበር አልገባም አልኩ ሲጀመር ማለት ስትገቢ እኛ አይተንሻል ይዘንሻል እሱን አንቺ አትክጂ
ሰምተሽኛል አይደል እሱም ደግሞ በአይኑ አይቶሻል ወደዛ ጫካ ስትገቢ ቆይ የሆነ ነገር የለም ብለሽ ካሰብሽ ለምንድን ነው እንደዚህ ምትሆኚ እዛ ጫካ እንደዚህ የሚያሰኝ ነገር ከስልኬ ጋር የሆነ ነገር አለ እዛ ጫካ እንደዚህ የሚያደርገው እኔ ላይ ማለት ነው ይኸውልሽ ምንድነው ባለቤትሽ ስለሆነ አንቺን የመከታተል ሙሉ መብት አለው ሰማሽኛል ካለው እኔን መጠየቅ እንጂ ደግሞ እንደዚህ ካሜራ ደቅነው እኔን መጠየቅ አንቺን የመከታተል ይኸውልሽ ካሜራውን ነግረንሽ ፈቅደሽ ነው እንደዚህ እንዲሆን ያደረገው ነገራችን ስለ መልካምነት እንጂ ስለ እንደዚህ ጣጣ ውስጥ አድምጪ ምንም ነገር የተፈጠረ ነገር የለም አሁንም እኮ ሌላ ነገር አለ የተባልሻለሽው እኔም ደስ ያላለኝ ነገር እንድስተካከል ስለፈለኩ ነው ብልግና ካወቅሽማ አንቺን ራስሽን ቸክ አድርጊ ይኸውልሽ እባክሽ አሁን አድምጪ ምንድነው እዛ ጫካ ውስጥ ስትሰሪ የነበረው ምንስ ነው የደበቃችሁት ምንም የደበቁት እንዴት ነው ወደ አንድ ሴት ማለት ያ ቦታ እኛም እንዳየነው ከሆነ ለወንድ ልጅ እንኳን የሚያስፈራ ቦታ ነው ያ ቦታ ግን አንቺ እዛ ውስጥ ያለ ምንም ፍርሃት ገብተሽ አድረሽ ነው ጭራሽ ደግሞ መጥቶጭ እዛ ቦታ እሱ በነገረህ ነገር የምትጓዘው አይተሻላ እንግዲህ እሱ ያየሽ ቦታ እሱ ያየህ ነው ማምን ያለብህ አንተ እኔ ሳደርግ አይተኛል ሲሄድ አይተኛል እዛ ይኸውልሽ ማውራትሽ ነው የሚበጅሽ ይሄን ነገር ሰማሽኝ አይደል እዚህ ጋር መደባበቁ ወይም ደግሞ ማለባበሱ ምንም የሚያመጣልሽ እንትን የለም በቃ አልሄድኩም ምንም አደርገው ነገር የለም ጫካ የሚያስከይደኝ ጉዳይ የለም ይሄንን ማመን ካልቻልክ የራስህ ነው እዛ ጫካ ውስጥ እኮ ስትገቢ ተከትሎሽ ገብቶ እዛ ውስጥ ያገኛቸው ሰዎች የነገሩት ነገር አለ ይሄ የጥንቁልና የቡዳ ይሄ ባዕድ አምልኮ የሚባሉ ነገሮች እንትን ነው አድምጪኝ ይኸውልሽ እዛ ውስጥ ገብተሽ ተከትሎሽ ነው ያየው እዛ ውስጥ ገብቶ እሱ ፈርቶ በሚመለስ ሰዓት ያገኛቸው ሰዎች የነገሩት ነገር አለ እያልኩሽ ነው ምንድነው የሚነግሩት ስለምንድነው የምታወራው ይሄ ጠንቋዮች ባዕድ አምልኮ የሚባሉ ተቀመጭ ቁጭ በይ እስኪ መጀመሪያ እሺ ስለደወለልሽም ስነ ስርዓት ይኑርሽ ሴት ስለሆንሽ ነው አክብሬሽ እያወራሻለሁ ቁጭ በይ እስኪ ለምንድን ነው እውነቱን መናገር ይፈራሽ ነገር ከሌለ አርፈሽ ቁጭ በይ እስኪ ቁጭ በይና እውነቱን ተናገሪ አርፈሽ ተቀመጪ እውነቱን ተናገሪ እንደ እት ነው የምታመጪው ነገር ቁጭ በይ ይኸውልሽ መወራጨትሽ ምንም የሚያመጣው ነገር የለም እያልኩሽ ነው በቃ እውነቱን ብትናገሪ ነው የሚሻልሽ ስነ ስርዓት በቃ ተረጋግተሽ እውነቱን ተናገሪ በቃ እውነቱን ተናገሪ ማስረጃ አለን ስሚ ማስረጃ አለን ለሁሉም ነገር እባካችሁ ምንም ያገኛችሁት ነገር የለም አለ የተገኘ ነገር አለ እባክህ እስቲ ስጠኝ ስልክ ያንተው እንዳትጠጉኝ አጠገቤ እንዳትደርሱ ምንም የምታመጪው ነገር የለም ይኸውልሽ አንቺ የምትገብሪው እንትን ምንም የሚያመጣው ነገር እንደሌለ ምን ስለምንድነው የምታወራው ይሄ የተገኙ ድምጾችና ፎቶዎች ናቸው ምን እንደሚሉ እየሰማሽ ነው አይደል ይኸውልሽ ምንም እንደዚህ መሆንሽ የሚያመጣው ነገር የለም እዛ የምትገብሪው ጠንቋይ ላንቺ ምንም የሚያመጣልሽ ነገር እውነቱ ሲገለጥ በላይ የምትፈጥረው ስነ ስርዓት ይኑርሽ አርፈሽ ቁጭ በይ አርፈሽ ብትቀመጭ ነው የሚሻልሽ ይሄ ጽሁፍ ምንድነው ተረጋጊ አርፈሽ ቁጭ በይ ይሄ ጽሁፍ ምንድነው ምን አገባክ እዛ እየሄድሽ የምትሰግጂለት ለምን አሁን አይደርስልሽ ምንም የምታመጪው ነገር አርፈሽ ቁጭ በይ ያልኩሽ ተረጋጊ ቁጭ በይ አርፈሽ ብትቀመጭ ነው የሚሻልሽ ሌላ ችግር ሳይፈጠር ከዚህ አንጠልጥዬ ወደ ህግ ለምን እውነቱ አዳባይ ላይ ወጣ ነው አርፈሽ ብትቀመጭ አታውቂም ይሄ ነገር እንደሚሆን አታውቂም ነበር አርፈሽ ቁጭ በይ ያልኩሽ ነው ሰማሽ አርፈሽ ቁጭ በይ በጉልበት ሰው እንደዚህ ማድረግ ጀመራችሁ ይኸውልሽ አንቺ እዛ መገብሪው ጠንቋይ መጥቶ ይድረስልሽ እያልኩሽ ምንም የምታመጪው ነገር የለም ተቀመጭ አርፈሽ እያልኩሽ ነው አሁንም ከማስረጃው በኋላ ምንም የምታመጪው ነገር እንደሌለ ታውቂያለሽ አይሽ አሁን ሁሉ ነገር ወጣልሽ እኮ ምን ታመጫለሽ እዚህ በኋላ አይተሽዋል ይሄን ሁሉ ማስረጃ ይኸውልሽ በፎቶ ራሱ ስነ ስርዓት ይኑርሽ እያልኩሽ ከዚህ በላይ ምንም ልታገሳልሽ አንገትሽን አንጠልጥዬ ወደ ህግ ወስድሻለሁ አዩ ይሄን ጉድ ተሸክማ እኔ ጋር ስኖር የነበረች ነው የሚሻልሽ ያው እንግዲህ ውድ ቤተሰቦች አሁን አረጋግተናታል ያው እንግዲህ ብዙ ነገሮች ነው አሁን እንትን ያለችንና ምንም ለመረጋጋት ራሱ በጣም ከብዳን ነበርና በብዙ ነገሮች አስፈራርተን ያው እንግዲህ ብዙ ነገሮችን አድርገን ነው አሁን እንድትረጋጋ ያደረግናትና አሁን ነገሮችን በሙሉ እንግዲህ በዝርዝር እንደምትነግረን አሳምነናት ነው እዚህ ጋር ቁጭ ያለችው ያው እንግዲህ ያ ሁሉ ያደረግሽው ነገር ሁሉ ላንቺ ምንም እንደማይጠቅምሽ ታውቂዋለሽ ምክንያቱም ነገሮችን በመረጃ ነው ይዘን እዚህ ጋር እንትን እያልንሻለ ነው የተላላክሻቸው ቮይሶች አሉ የተጻጻፍሻቸው ቴክስቶች አሉ እንደምታያቸው ነው እንግዲህ ይሄን ሁሉ ነገር መካድ አትችይም ስለዚህ አንቺ እዚህ ጋር ያለሽ አማራጭ ማውራትና ማውራት ብቻ ነው ሰማሽኝ አይደለ ምንድነው ይሄን ነገር ስታረጊ የነበረው ወደዛ ጫካስ ገብተሽ ምንድነው ስፈጽም የነበረው
እሺ አሁን እውነት እናገራለሁ ግን ምንም አይነት ለፖሊስም ለምናምንም አሳልፋችሁ እንደማሰጥ ችግር የለውም እሱ ችግር የለውም ያው እኛ መፍታት ባለብን መንገድ የምንፈታው ይሆናል አሁን ያለውን ነገር እውነታውን ብቻ ነው ካንቺ ማድመጥ የምንፈልገው ያው እንደ አይሆነ እንደሰማይ ከዚህ ጋር እኮ ትዳር መስጭስ ነው የነበርኩት እባክህ ተረጋጋ ወይኔ ምክንያቱም ለስካውን ጥያቄ ሁሉ መልስ ማግኘት ነው አይደለ ፍላጎት ስለዚህ ተረጋጋ አይገርምህም እንደ ጨዋ ሴት እኮ ተረጋጋና ያለውን ነገር ከሷ አንደበት እንስማው እባክህ ተረጋጋ አራቶኝ ያው እንደየው ነው ነገሮቹ እንደዛ ግን እኔ ፈልጌ አይደለም ምክንያቱም ከቤተሰብ የመጣ ጣጣ ነው አምልኮ ምናምን የነበረው እኔ ጋር የገባው ማለት ነው ማቆም ትችይ ነበር እኮ አይደለም እንዴት እሱ ነገር ቀርምሻት ነገርም ነበር ለኔ የምን እንኳን ነገረው እንደዛ ብዬ ያው ፍቃደኛ ላይሆን ይችላል ምክንያቱም ግን ይሄን ነገር ማቆም እና ይሄ ነገር መጨረሻ ላይ ነገር ላይ መውጣቱ አይቀርም ልጅ ታስበይ ነበር እንዴት ዝም ትያለሽ ይሄ ነገር ቀላል ነገር ነው እንዴ አሁን እንዴት ነው አሁን እኔ ካንቺ ጋር ይሄንን የነገርኳችሁ ነኝ በቃ እናንተ ከዚህ ጣጣ ውስጥ እንዳትከቱኝ ወይም ፖሊስ ምናምን ስላልከኝ ቀደም ስላልፈራራኝ ነው እየነገርኩ ያለው እኛ ጋር እንዲቀር ማለት ነው ስለዚህ ምንድን ነበር የምታረጊው እኮ አሁን አጥርተሽ ነው ሁሉንም ነገር መናገር ያለብሽ እዛ ጫካ ውስጥ እየሄድሽ እሱ እንደነገረኝ ከሆነ ቅዳሜ እየሄድሽ አድረሽ ነው ጧት የምትመጪው እና ምንድን ነበር እዛ ገብተሽ በመጣይ ሰዓት ሰውነትሽ ዝሎ እንደምትመጪ የተለያዩ ነገሮች አንዳንዴ ደግሞ ፊትሽም ተቦጫጭሮ እንደምትመጪ ነው የነገረኝ አስቀድሞ እሱና እንዴት ነው ይሄ ሁሉ ነገር ሊፈጠር የሚችለው እንዴት ነበር እዛ ጫካ ውስጥ የምታሳልፊው ነገርስ ምን ነበር ምክንያቱ ያው እንደነገርኩ ወደ ጫካው እንደሄድ ነው የሚያደርገኝ እዛ ጭራሽ ከመንፈስ ጋር ነው ያብረል ነው እዛ ሲሄድ በቃ ሄዳለሁ እዛ ልጆች ምናምን አሉ አንዳንዴ እዛ ስንጣላ ምናምን ፊት የሚበጫጭረው እዛ ተኛለሁ ወደ ቤት ይመጣል ምንድናቸው እዛ ውስጥ ያሉ ልጆች እንደነገሩን ከሆነ ሰዎቹ እንደነገሩን ከሆነ ይሄ ባዳም ልኮ የተለያዩ እንስሳትን ወስደው እዛ የሚገብሩበት ወይም ደግሞ የሚሰውበት ቦታ እንደሆነ ነው የተነገረን ያ ቦታና ምን አይነት ይሄ የጥንቁልና ቦታ ይሄ ቡዳ አጋንንት የሚባሉ ነገሮች የሚገኙበት ቦታ እንደሆነ ነው የተነገረንና እንዴት ነው አንቺ እዛ ውስጥ ገብተሽ ራሱ አድረሽ ለመውጣት የምትችይው እኮ ለነገርኩ እዛ ይሄዳል እነሱም እዛ የሚሄዱት እንደኔ አምልኮ ያላቸው ሰዎች ናቸው ጠንቋዮች ናቸው ማለት ነው ሲሄዱ ግዴታ እዛ መሄድ አለብኝ ከነሱ ጋር ማደር አለብኝ ግዴታ እዛ ማደር ይፈልጋሉ አጋንንቱ ስለዚህ ሁሌ ማታ ቅዳሜ እየሄድሽ እዛ አድረሽ ነው መውጣት ያለብሽ ማለት ነው ይሄን ነገር ማቆም አትችይም ነበር የኔ ጥያቄ አሁንም ግራ እየገባኝ ያለው ይሄን ነገር ማቆም አትችይም ነበር ወይ ለባለቤትሽ ተናግረሽ ጸበልም ሊሆን ይችላል የተለያዩ ቦታዎች በመሄድ ይሄን ነገር ማቆም አትችይም ነበር ያው ለዚህ እንደዛ አይነት ነገር ይፈጠራል ብዬ አልጠበቅኩኝም በሰዓቱ የደስተኛ ያደርገኝ ነበር እንደዛ በመሆኑ ስለዚህ ያው ምን ማለት ነው ማለት ወደ ትዳር ከገባሽ በኋላ ደስተኛ ትዳር እየመራሽ ባለሽበት ሰዓት እንደዚህ አይነት ነገሮች እንዴት ነው ሊያስደስቱሽ የሚችለው እዛ ሲሄድ ያው እንደነገርኩ ጓደኞቼ ጋር አሉ ብዙ እንደኔ የሆኑ እና ሰይጣኑ ምንድነው የሚፈልገው እዛ ጭራሽ አንቺ ሰው አይደለሽም አንቺ እንድናገር እኮ እየጠየቀኝ ነው ያለው አይደል ምንድነው ይሄን ነገር ከኔ ጋር እያለ ከኔ ጋር የተኛች እንዴት ታርግ ትችላለች ተረጋጋ እንዴት ተረጋግተኛለህ ነገሮችን ማድመጥ ነው ያለብህ ምንድነው ማድመጠው ከዚህ በላይ ምን የሚፈጠር ነገር ነው አንቺ ሰው አይደለሽም ጭራሽ ተነሽ እባክሽ እዚህ ጋር ሁኝ እኔ ቦታ ጋር እባክህ አንተ ተረጋጋ ውሻ ነሽ ምን ሆነ ነው ላል ተረጋጋ አንተ ምን ሆነ ነው እንደዚህ መሆን የለብህም እኮ ምንድነው የምረጋጋው ምን እዚህ ባሰ ነገር አለ እዚህ ባሰ ነገር ሲነገር የሚፈጠር ነገሮችን አድምጠህ መፍትሄ ለማግኘት ነው አይደል የመጣው ምንም መፍትሄ የለውም እኔም እኮ ካንተ እኩል ነው ይሄን ነገር እየሰሙ ያለውትና ተረጋግተህ ነው እኔ ጭራሽ እንደዚህ ሆነ ይጠብቃለሁ ተረጋጋ ምን አይነት ሰው ነሽ ግን አንቺ ሰው እኮ ነው የምትመስዩ ሲያዩሽ እኔ እኮ ብዙ ነገር ተደረያለሁ እሺ ሌላ ምንም እንትን ነገር የለውም በቃ እዛ ስንሄድ ሰይጣኑ የሚያዘን ጅብ ያስጋልበናል ምናምን ጭራሽ ምንድነው የምትለው ወንድሜ ጋለበን ምናምን እኮ ነው የምትለው እባክህ ላል ተረጋጋ የሰማት ነው ተረጋጋ እያልኩ ምንድነው የምረጋጋው ያለውን ነገር አረ እባክህ እባክህ ተረጋጋ ላል ተረጋጋ እባክህ እንደዚህ አትተውት አልተዋትም ገዛ ከማንም ከምንም ጋር እንትን ያለች ጭራሽ እኔ ጋር መታ እባክህ ተረጋጋ እያልኩ እኮ እየጋለብኩ ነበር ላንቺ ነው እንዴት ነገር አሁን እባክሽ ዝም በይ አንተ ተረጋጋ እባክህ ምንም እዚህ በላይ የሚፈጠር እንደውም ለወንድሜ እዚህ በኋላ ማለት ነው ከዚህ ሴትዮ ጋር መቀጠል አልፈልግም እባክህ ተረጋጋና ያለውን ነገር አድምጣት እያልኩ ይኸውልሽ ሰማሽኝ ካንቺ ጋር እዚህ በኋላ ፈልግ አይደለም ተገደጀ አይመለከተኝም እሱ መናገር ነበረብሽ ቁጭ በልና ያለውን ነገር አድምጣት እያልኩ እኮ ነው ዝም ይኸውልሽ እዚህ በኋላ አንቺና ነገር ያበቀለትሽ አላቅሽም አታውቂም በቃ እባክህ ተረጋጋና ምንም ረጋጋው ነገር የለኝም ብራስ እሺ ተረጋጋና ቁጭ በል እኔ አውራት ያለውን ነገር አንተ ተረጋጋ ጭራሽ ይገልባለሁ
ይኸውልሽ አሁን እየነገርሽኝ ያለሽው ነገር እንደ ሰውኛ ራሱ ሲታሰብ በጣም የሚዘገንንና የሚያስጠላ ነገር ነው እየነገርሽኝ ያለሽው። እንዴት ነው ይሄን ነገር ተቀብለሽ አንቺ እዛ የማይሆን ነገሮችን ስታረጊ አድረሽ መተሽ ደግሞ ከባለቤትሽ ጋር ተቃቅፈሽ እንዴት ነው ሰውነትሽ ሊፈቅድልሽ የሚችለው? ምን አይነት ሰው ብትሆኚ ነው? እንዴት ነው ይሄን ነገርስ ለማቆም ያልሞከርሽው? ያው ለማቆም እያሰብኩኝ ነበር ግን የመቼ እንደማቆመው አላውቅም ነበር። ምን ማለት ነው መቼ? ለዚህ እኮ ቀጠሮ ራሱ ያስፈልገውም እኮ። ነገ እኮ ልጅ የሚባል ነገር አለ፣ ቤተሰብ የሚባል ነገር አለ። እዚህ ጋር ትልቅ የተከበረ ትዳር አለሽ። ለዚህ እንዴት ነው ክብር ሊኖርሽ የማይችለው? በዚህ ምክንያት ንስሐ ገብተ ምናምን ነገሮችን በአንዴ ስለማይሆን ቀስ በቀስ ውስጤን ለማሰብ ሞክርና መልሶ ደግሞ ያው አጋንንት አይደለ ሰይጣን ነው በቃ ይመጣብኛል መልሶ። እንደዚህ ማመካኘታችም ሰው ካሰበበትና አላማዬ ብሎ ከተነሳ ምንም የሚከብደው ነገር የለም። ገብቶሻል አይደለ? እንዳልሽው ቤትሽን ጸበል በማስረጨት ሊሆን ይችላል፣ የተለያዩ ነገሮችን በማድረግ ሊሆን ይችላል። ከእንደዚህ አይነት ነገር መውጣት ትችይ ነበር አስቀድመሽ። በቃ እውነታው ነገርኝ አልከኝ፣ ይሄንን ነው የነገርኩ። ስለዚህ ምንድነው እኔ ላይ የምትከታተለው? አሁን ከዚህ በኋላስ ምንድነው የምትሆኙ? ማለት ለዚህ ነገር መፍትሄ ፈልገሽ ወደ ራስሽ መመለስ ሳትፈልጊ ምንድነው ያንቺ አላማሽ? ከዚህ በኋላ እፈልጋለሁ ግን ደግሞ እንደማየው ከሆነ ንግግሮችሽ ራሱ ለዚህ ነገር ተገዝተሽ እንደምትኖሪ ይሄ ነገር አስደስቶሽ እንደምትኖሪ ነው እያዩ ያሉት። ይኸውልህ ከዚህ በኋላ ግን መቼም ሰው አትሆንም። ትሰማኛለህ? በቃ ነገሮችን አሁን እንድናስተካክል ነበር የፈለኩት። በቃ መቼም ሰው የምትሆን ሰው አይደለችም። ትውጣልኝ ቤቴ። ከዚህ በኋላ ከሲቱ ጋር ምንም የቀረን ነገር የለም። ትሰማኛለህ? ይኸውልህ ተረጋጋ። አይደለም ምንም ረጋጋው ነገር የለም። የምትነገረኝ ነገር የለም። በቃ ሁሉን ነገር መስማቱን ፈልገው ነው ከሷ ሰማው አይደለ? በቃ አሁን ቤቴን ለቀሽ ውጭልኝ። ምንም ወጣበት ምክንያት ጭራሽ ቤቴን እኮ እኖራለሁ እያለች አለች። እንዴት ነው አንቺ ቤት ጋር የምኖሪ? ትሰማኛለህ? ይኸውልህ አንተ ስላለህ ነው ቁጭ ቤት እሷን አንጠልጥዬ ነው ወስጄ የምጥላት። ትሰማኛለህ? አረጋጋው ድረስ እባክህ አስወጣልኝ። ትሰማኛለህ አይደለ? ከዚህ በኋላ ለሚፈጠረው ነገር ኃላፊነት ወስድ። ችግር የለውም ለሱ ችግር የለውም። በአንተ ፊት እባክህ ተረጋጋ። ከሷ ጋር ያለውን ነገር ከዚህ በኋላ በህግ ጨርሳለሁ። እሷን ላይ አልፈልግም። ስለዚህ እኛ ዝም ብለን ተዳራችንም እዚህ ጋር ይቆማል ነው ማለት ነው አይደል? እኛ ስራ ፈተን መተን ያንተን ጉዳይ እንደ ጉዳያችን አይተን የደከምነው ዝም ብለን ነው ያለ ምንም አገዛችሁኝ። ብዙ ነገር አገዛችሁኝ። ያላወቁትን ነገር አወቁኝ። ከዚህ በኋላ ግን ከዚህ የሚቀጥል ድራ አይኖርም። ለሱ ነገር በጣም አመሰግናለሁ በያለሁ። እኛ ማድረግ ያለብንን አርገናል። ነገሮችን መፍትሄ እንድታገኝ ምንችለውን ሁሉ አርገናል። ከዚህ በኋላ ነገሮችን እኛም ላንተን ተዋቸዋለን። በህግም ሆነ በፈለከው ነገር እንድናገዝህ ፈቃደኛ ካልሆንክ እንግዲህ እኛም አስገድደን እናገዝህ ወይም ደግሞ ከጎንህ እንሁን ማለት አንችልም። ሰማኸኝ አይደለ? የፈለከውን አድርግ። ከዚህ በኋላ እኛ እጃችንን አንስተናል። ላረጋችሁልኝ በጎ ነገር ሁሉ በጣም አመሰግናለሁ። ከዚህ በኋላ ግን እሷን ማየት እንኳን አይኗን ከሷ ጋር መቀጠል እንኳን አይኗን ማየት አልፈልግም። መጨረሻውን እጨርሳለሁ። እናንተ በጣም አመሰግናለሁ። ትዳርህን ማዳንም ሆነ መግደል የምትችለው አንተ ነህና ያለውን ነገር ላንተ ምን ተውልህ ይሆናል። እኛ ያለንን ነገር እዚህ ጋር ጨርሰናል። አሁን በቃ እኔን ተወኝ እና አመሰግናለሁ። ያው እንግዲህ ውድ ቤተሰቦች የነበረውን ነገር እንዳያችሁት ነው። በጣም አሳዛኝ ነገሮች ተፈጥሯል። እንግዲህ ያው መቋጫው ብዙም ደስ ባይልም ያው ነገሮችን ግን ማጋለጥ ችለናል። የነበረው ነገር በጣም ያሳዝናል። እሱም እንደምታዩት ነው። በጣም በንዴት ውስጥ ነው ያለውና ከዚህ በኋላ ያለውን ነገር ለሱ ምን ተወው ይሆናል። አብራችሁን ስለነበራችሁ ግን ከልብ አመሰግናለሁ። መልካም ጊዜ